የተከበራችሁ አድማጮቻችን ቀጪው ወይም ደግሞ የኤዥያው ትራምፕ ስለሚባሉት ዱቴርቴ ዛሬ በዶክመንተሪያችን እንነግራችኋለን። የፊሊፒንሱ ፕሬዝዳንት ሮድሪጎ ዱቴርቴ ጠንካራ ስብዕና እንዳላቸው ብዙዎች ያምናሉ። ቀጪው የተሰኘ ቅጥያ የተሰጣቸውም እንዲሁ አይደለም። ወንጀለኞችን ከሀገራቸው ፊሊፒንስ ለመጠራረግ ወደ ኋላ አለማለታቸው ታይቶ እንጂ። ነገር ግን ወደ ስልጣን ከመጡበት 2008 ጀምሮ እኚህ ሰው ጤና ይጎላቸዋል የሚሉ ወሬዎች ከዚህም ከዚያ የሚሰሙ ነበር። አሁን ፊሊፒንሶችን አንድ ጥያቄ ሰቅዞ ይዟቸዋል። እውን የ79 ዓመቱ ዱቴርቴ ጤናቸው የተሟላ ነው ወይ የሚል። እንዲህ እየሆኑማ ሊታሰሩ አይችሉም የሚሉም አልጠፉም። አደንዛዥ ዕፅ አዘዋዋሪዎች ላይ ከበድ ያለ እርምጃ በመውሰድ የሚታወቁት ዱቴርቴ በጭካኔያቸው ቢተቹም ወንጀል በሀገሪቱ በመቀነሱ የሚያወድሷቸው አሉ። ፕሬዝዳንቱም ራሳቸው በሚያበረታቱት ግድያ እንደ አውሮፓውያኑ አቆጣጠር ከጁላይ 1 2016 እስከ ጃንዋሪ 30 2017 ድረስ ከአደንዛዥ ዕፅ ጋር የተገናኘ ታሪክ አላቸው የተባሉ ከ7000 የሚልቁ ፊሊፒንሳውያንን በፖሊስና ባልታወቁ የታጠቁ ጥቃት ፈጻሚዎች አማካኝነት በአሰቃቂ ሁኔታ እንዲገደሉ አድርገዋል። ዱቴርቴ ቀደም ብለው የዳቫኦ ከተማ ከንቲባ ነበሩ። በዚያ ለ20 ዓመታት አገልግለዋል። ታዲያ እንደ አውሮፓውያን አቆጣጠር በ2016 ማክተሚያ አካባቢ እኔን ፕሬዝዳንታችሁ ብታደርጉኝ እያንዳንዱን የአደንዛዥ ዕፅ አዘዋዋሪ ግንባሩን እያልኩኝ እገድላችኋለሁ፣ የአደንዛዥ ዕፅ ተጠቃሚዎችንም የገቡበት ጉድጓድ ገብቼ ግንባራቸውን በጥይት በሳስቼ መቀጣጫ ካላደረግኳቸው ቀበቶ አልታጠቅም በሉኝ፣ አገሪቷን ከወንጀለኞች ለማጽዳት ቃል እገባላችኋለሁ በማለታቸው የቤተ መንግስቱን ቁልፍ ወሰዱ። ሮድሪጎ ዱቴርቴ አሁን የአንዲት ከተማ ከንቲባ አይደሉም። ይልቁንስ የሙሉ ፊሊፒንስ አስተዳዳሪ፣ ፈላጭ ቆራጩ ቁንጮ ፕሬዝዳንት እንጂ። ፊሊፒንሳውያን አሁን እጁ ብረት የሆነ መሪ ያገኘን፣ መሲያችን ከሰማይ ወርዶልናል ሲሉ አመሰገኑ። ሮድሪጎ ዱቴርቴ ያሉት ከሚጠፋ የወለዱት ይጥፋ ብለው የሸሚዛቸውን እጅጌ ሰብሰብ አድርገው የመሳሪያዎቻቸውን ካርታ በጥይቶች ሞልተው በቀጥታ ወደ ሥራ ገቡ። ፊሊፒንስ ከእንቅልፏ ተቀሰቀሰች። እስከ ሰኔ መጨረሻ ድረስ ፖሊሶች 2500 ከአደንዛዥ ዕፅ ጋር የተገናኙ ናቸው ያሏቸውን ሰዎች እንደገደሉ ገለጹ። በርግጥ አለ ፖሊስ፣ በርግጥ እኔ የማላውቃቸው ሌሎች የታጠቁ ሰዎች ደግሞ 3600 የሚሆኑ ከአደንዛዥ ዕፅ ጋር ግንኙነት አላቸው ያሏቸውን ዜጎች ገድለዋል አለ። ፊሊፒንሳውያን ግን የተገደሉት ሰዎች ብዛታቸው ከዚህ በላይ ነው ይላሉ። አሁን ጎዳናዎች የበለጠ ደህንነታቸው የተጠበቀ ነው። እኛ ፊሊፒናውያን እንደዚህ አይነት ብረት እጅ ያለው መሪ ነው የሚያስፈልገን አሉ በፊሊፒንስ መናገሻ የሚኖሩ ነዋሪዎች በግድያዎቹ ላይ ያላቸውን አስተያየት ሲሰጡ። አንዳንዶቹ የቤተሰብ አባሎቻቸው የዚህ ደም አፍሳሽ እርምጃ ሰለባ በመሆናቸው እንዲሁም በፊሊፒናውያን መንገድ ላይ ተስፋ ቆርጠው ታዩ። ነገር ግን ከደሃ አካባቢዎች ጋር ምንም ግንኙነት ለሌላቸው ወይንም በዚያ ለማይኖሩ ሰዎች ይህንን ያክል የገፍ ግድያ ምቾት የሚነሳቸው ነገር አልሆነም። ቀለል አድርገው ይመለከቱት ገቡ። ከጥቂት ጊዜያት በኋላ የሚገደሉ ሰዎች ቁጥር እየጨመረ ሄደ። ሞት በፊሊፒናውያን ዘንድ የሚያስደነግጥ ዜና መሆኑ ወደ ማብቃቱ መሰለ። ቁጥር እንጂ ማን ሞተ የሚሉ ዜጎችን ፈልጎ ማግኘት ሳያዳገት አልቀረም። ታዲያ እዚህ ጋር ጥያቄ ያስነሳል። እንደው ፖሊሶቹ እንኳን ከፕሬዝዳንቱ በወረደላቸው ቀጭን ትዕዛዝ መሰረት ያን ሁሉ ሰው ፈጁ እንበል። እነዚያ ያልታወቁ ታጣቂ ኃይሎች ግን በምን ሞራል ነው 3600 ዜጎችን ሊገድሉ የቻሉት የሚለው ጥያቄ ነው። ነገሩ እንዲህ ነው። እንደ አውሮፓውያኑ አቆጣጠር በሰኔ 2015 ላይ በቀጥታ በብሔራዊ የቴሌቪዥን ጣቢያ በተላለፈው የምረጡኝ ቅስቀሳ ላይ ዱቴርቴም ዜጎች በአደንዛዥ ዕፅ አዘዋዋሪነት አሊያም ተጠቃሚነት የሚጠረጠሩ ግለሰቦችን እንዲገድሉ አበረታታለሁ አሉ። እንዲሁም አሉ ዱቴርቴ የአደንዛዥ ዕፅ ወንጀልን ለሚታገሉ ሲታገሉ ላለፉ ሰዎችም ከፍተኛ ክብር አለኝ አሉ። ኋላ ፕሬዝዳንት ሆነው ሲመረጡ ደግሞ በዓለ ሲመታቸው ላይ የምታውቁት የአደንዛዥ ዕፅ ሱሰኛ ካለ ሂዱና ራሳችሁ ግደሉት አሉ። እንግዲህ ከዚያ በኋላ የሆነውን
ቀደም ሲል እንደገለጽነው ነው። ግጥ ዱቴርቴ ፕሬዝዳንት ከመሆናቸው በፊት የዳቫኦ ከተማ ከንቲባ በነበሩበት ወቅት ወንጀልን ለመቀነስ በማለም በራሳቸው እጅ ሰዎችን እንደገደሉ በጉራ መናገራቸው ልብ ይሏል። ስለዚህ ጉዳይ አጃንስ ፍራንስ ፕሬስ በዲሴምበር 2016 በሰራው ዘገባም የፕሬዝዳንቱን ንግግር እንዲህ በማለት አስነብቦ ነበር። እንዲህ አሉ ፕሬዝዳንቱም ዳቫኦ ሳለሁ እኔ ካደረኩት የፖሊስ መኮንኖች ማድረግ እንደሚችሉ ለማሳየት በማሰብ ግድያዎችን በራሴ እጅ ፈጽማቸው ነበር። ከጎኔ አንድ ትልቅ ሞተር ሳይክል አስከትዬ ራሴ ሌላ ሞተር ሳይክል እየጋለብኩ ችግሮችን አሰሳ በዳቫኦ ዙሪያ እንቀሳቀሳለሁ ነበር ያሉት። በነገራችን ላይ ፕሬዝዳንቱ ወደ ግድያ ከመሄዳቸው በፊት በእርሳቸው የስም ዝርዝር ውስጥ የተካተቱ አሊያም በአደንዛዥ እጽ ወንጀል ተሳትፎ ያላቸው ሰዎች እጃቸውን ለፖሊስ እንዲሰጡ ጠይቀው ነበር። በዚህም 120 ሺህ የሚሆኑ ሰዎች እጃቸውን የሰጡ ሲሆን ከነዚህ ውስጥ ከግማሽ በላይ የሚሆኑት በአደንዛዥ እጽ ወንጀል ውስጥ በቀጥታ ተሳትፎ ነበራቸው። ዳሩም እነዚህ ወንጀለኞች እጃቸውን ለመንግስት በፈቃዳቸው ይስጡ እንጂ በፖሊስ ጣቢያ የሚሆን በእስር ቤቶች ውስጥ ደህንነታቸው የተጠበቀ አልነበረም። በዚህ የፕሬዝዳንቱ ለመግደል ተኩሱ ትዕዛዝ ተባባሪ እንዲሆኑ ፖሊሶች ማበረታቻ ይሰጣቸው ነበር የሚል አንድ ጥናትም ወጥቶ ነበር። ጥናቱ እንደሚለው ከሆነ ፖሊሶች በአደንዛዥ እጽ ወንጀል ውስጥ ተሳትፏልም እጅ ለመስጠትም አቅማምቷል የተባለን ግለሰብ ገድለው ሲመጡ ከ8000 እስከ 15000 ፔሶ ይከፈላቸው ነበር። ፔሶ የፊሊፒንሳውያን ገንዘብ መሆኑን ልብ ይሏል። ይህ ማለት ታዲያ 4 ሰው ገድሎ ለመጣ ፖሊስ እስከ 32000 ፔሶ ይከፍለዋል ማለት ነው። በእርግጥ ፖሊሶች እንደሚሉት ከሆነ ይህን ማበረታቻ ዋናው መስሪያ ቤት ነበር የሚከፍላቸው፣ እሱም በሚስጥር ነው። በፖሊስ ይከፈለናል የሚሉ በሞተር ሳይክል የሚንቀሳቀሱ ማንነታቸው የማይታወቅ ገዳዮች በዚህ የጅምላ ግድያ ተሳትፈዋል ይላል ጥናቱ። የሆነው ሆኖ ፕሬዝዳንቱ ወንጀልን ከሀገሪቱ ለማጽዳት እንዲህ ያለ ደም አፋሳሽ እርምጃ የወሰዱ ቢሆኑም በርካቶች ግን በምርጫ ቅስቀሳ ወቅት ህዝቡን ተጠቃሚ ለማድረግ ሀገሪቷንም ለመኖር ምቹ የሆነች ሀገር ለማድረግ የገቡትን ቃል እየተገበሩ አይደለም በማለት ይኮንኗቸው ነበር። እናም በያኔው የስልጣናቸው ዘመን የንጹሃንን ደም በማናለብኝነት አፍስሰዋል፣ ለዚህም ቅጣት ይገባቸዋል ሲል የእስር ማዘዣ ያወጣባቸው የዓለም አቀፉ የወንጀለኞች ፍርድ ቤት በገቡበት እየገባ ሲያድናቸው ቆይቷል። አሁን ላይ ታዲያ ባጠናቀቅነው ሳምንት በድንገት ከሆንግ ኮንግ አየር መንገድም እጃቸው ላይ ካቴናን አስሯል። ለሰሩት ስራም እጠይቃቸዋለሁ፣ ለተጎጂ ቤተሰቦችንም ፍትህን እሰጣለሁ ብሏል። እርሳቸውም ምርኩዝ በጨበጡበት ወቅት ለዚህ መዳረጋቸው ያስቆጣቸው ይመስላል። ፖሊሶች በቁጥጥር ስር ሲያውሏቸው ይህንን የሰሙት ደጋፊዎቻቸውም ረቡዕ ምሽት ላይ ብሔራዊ ባንዲራን በማውለብለብና አምጡት እያሉ የማኒላን ጎዳናዎች ሲያጨናንቁት አምሽተዋል። እንኳን የመብት ተሟጋቾች ትክክለኛው አሃዝ በ10 ሺዎች ሊደርስ እንደሚችል ቢያምኑም ኦፊሴላዊው የሟቾች ቁጥር ግን 6000 ነው ይባላል። ዱቴርቴ ሀገሪቱን ከጎዳና ወንጀለኞች ለማጽዳት በአደገኛ እጽ አዘዋዋሪዎች ላይ እርምጃ ወስጃለሁ፣ ምንም ጥፋት የለብኝም ብለዋል። ዱቴርቴ በአይሲሲ የተከሰሱ የመጀመሪያው እስያዊ የቀድሞ ርዕሰ ብሔር ሲሆኑ ከ3 ዓመት በኋላ ወደ ሄግ የተወሰዱም የመጀመሪያው ተጠርጣሪ ናቸው። የዱቴርቴ ስርዓት አሁን ኃይለኛና ጉልበተኛን ለሚሉ ግለሰቦች እንኳ ለድርጊታቸው ተጠያቂ እንደሚሆኑና ወደፊት የሚደርስባቸውን ቅጣት የሚያሳይ ጠንካራ ምልክት ነው እየተባለ ነው። አሁን ዱቴርቴ ከእግዚአብሔር ጋር በመነጋገሪያ ዕድሜያቸው ወደ ማረፊያ ቤት ወርደዋል። እውነት ግን እብሪተኞች፣ አንነካም ባዮች፣ የአንድ ወቅት ጊዜ አገኘን ባዮች ከዱቴርቴ ይማሩ ይሆን? አበቃን።